በመተተኛ አይባረክም። አገር የሚባረከው በእግዚአብሔር ሰው ነው። ጮና አሜን በል። አገር በመተተኛ አይባረክም። ኢየሱስ ያድናል። መተተኛ አገር ያስራል። የተቀባ የእግዚአብሔር ሰው አገር ይባርካል። ጮና አሜን በል እንጂ መተተኛ አገር ያስራል። የእግዚአብሔር ሰው አገር ይፈታል። ያው እና አሜሪካ መሄድ የማይፈልጋለ ከናንተ ሁላችሁ መንገድ ቢታገኙ ዛሬው ነው እንደውም ወፍ ቢወስታችሁ በወፉን ከበራችሁ እንደምን ቪዛ ሳትጠይቁ መሄድ ትፈልጋላችሁ። ለምን ያን እነዛን ሀገር ያሳደጉ አባቶቻቸው ናቸው። ታሪክ ስታዩ የአሜሪካ ታሪክ አሜሪካ የሚባለው ሀገር የታወቀው ከ15ኛው ክፍለ ዘመን ጀምሮ ከ17 ከ18 19 እስከ 21 ድረስ አጭር ጊዜ ነው ባንዴ በለጸገው። ለምን የተባረኩ ሰዎች ሲመጡ አገር ይለወጣል። እስቲ አገር ይባረካል ብሎ እርግጠኛ ነኝ ከዚህ በኋላ ባሉ በሚመጡ አመታት እግዚአብሔር አምላክ እቺን አገር በእግዚአብሔር ሰዎች ይባርካል። ጮና አሜን በል እስቲ። በእግዚአብሔር ሰዎች ይባርካል በሎ በእና አብይም ይባርካል በሎ። እግዚአብሔር የሚፈራ መሪ ይኸውላችሁ ብዙ ነገር ያስባል፣ ያስተውላል። አንድ ጊዜ ከንቲባ ወዘሮ አዳነች ክቡር ከንቲባ ወዘሮ አዳነች የተናገረች ነገር አረሳምና እግዚአብሔር የሚፈራ ሰው መኖር ጥሩ ነው፣ ቢያንስ ሚጠይቅ አካል አለ ብሎ ይፈራል። ክፉ ቢሰራ ምን የሚያደርግ አካል አለ? የሚጠይቅ አካል አለ ብሎ ይፈራል። ለማንም ብሎ አይደለም እኮ ቢያንስ እግዚአብሔርን ይፈራል። እሺ ሰላም ናችሁ አይደለ? ሁሉ ሰላም ነው ወይ? ጮና ሁሉ ሰላም ነው በል እስቲ። እስቲ ድገምና ሁሉ ሰላም ነው በል እስቲ። እስቲ ድገም አገር ሰላም ነው በል እስቲ። ዛሬ ግንቦት ስንት ነው? ነገስ መቼ ነው? ቀኑ ምንድን ነው? ሰኔና ሰኞ ይሉታል። ጥንቆላ መንፈስ ተመታ ይሁን። ሰኞ ሰኔም ገባ ይሁድም ገባ ሰኞ ነው፣ ደግሞም ሰኔ ነው። ይኸውላችሁ ይሄ አባቶቻችን ስላችሁ ይሄ ታሪክ ስላችሁ ወሬ ስላችሁ እና የአፈ ታሪክ ሰዎች እንደዚህ ነው። ይሄ ቀን ደረቅ ነው፣ ሰኞን አልወድም፣ ማክሰኞ እንደዚህ ነው፣ ሮብ እንደዚህ ነው፣ ግንቦት መጥፎ ነው። በእርግጥ ያስባለበት ምክንያቶች ይኖራሉ። ሰዎች ግንቦት የሚፈሩበት ደረቅ ወር ነው ይሉታል፣ የጦርነት ወር ነው ይሉታል፣ የአምልኮ ወር ነው ይሉታል። ምን አባት አምልኮ? ሰማይና ምድር የፈጠረው ጌታ ሃሌሉያ፣ አየር ላይ ያለውን ሁሉ የሚገዛ ጌታ አለ። አንዳንድ ሚዲያዎች ላይ የምናየው መሰላቸው ሰኔና ሰኞ ተገናኙ አሉ። እኔ ደግሞ ምንድነው እያልኩኝ ለካ አንዳንድ ሰዎች ስማ አይ ሰኞና ሰኔ ሲገናኘ ይፈራል፣ ይመታ። ቀኑን ክፉ የሚያረግ ይመታ። ቀናት ሁሉ የእግዚአብሔር ናቸው። በቀኑ ላይ የጌታን ኃይል እናወጅበታለን። ጮና አውጃለሁ በልስት። ሳምንት ትምህርት ስላስተማርኩኝ ዛሬ ደግሞ የላችሁ መነቃቂያ ትምህርት ነው የምናገረው፣ ስብከት። አሜን ነው። ኢየሱስ ያድናል። ዛሬ የምናገርበት የእግዚአብሔር ቃል እንግዲህ ዛሬ አንዱን ወር ይሸኘዋለን። ግንቦት የፈራችሁትን ይሄ ግንቦቱን ከባድ ነው ያላችሁትን ወር ዛሬ ጠቅለል አድርገን ይሸኘዋለን። ለአንድና ለመጨረሻ ይሄዳል ማለት ነው። ሌላ ግንቦት እንጂ ይሄ ግንቦት አይመጣም። የ2018 ግንቦት አይመጣም፣ ሌላ ግንቦት ይመጣል፣ የ19 እንጂ። ሃሌሉያ። በዛሬው ቀን ላይ ግንቦት 30 ላይ ያስፈራራችሁ ግንቦት የነባችሁን ህይወት እንሸኘዋለን። ጮና አሜን በላ። ግንቦት የሆነብኝን ህይወት ዛሬ ይሸኛለሁ በለው። እንደ ሰኔ የለመለማ ወር ደግሞ ይቀበላለሁ በለው እስቲ። በቃ ወርድ ክረምት ወራት ነው፣ ክረምት ልምላሜ ነው፣ በረከት ነው ብያለሁ። ኢየሱስ ያድናል። ስለዚህ ሰኔ 1 ግንቦት 1 ግንቦት 30 ሰኔ 1 ግንቦት 30 ለሰኔ 1 ተነብያለሁ። ያ ምን ወር? የበረከት ወር፣ የሰላም ወር ይሁንላችሁ። እኛ ወሩን ሳይሆን በወሩ ላይ ወራቶቹን የሚቆጣጠረውን የናዝሬቱ ኢየሱስን እንጠረበታለን። ኢየሱስ ከሁሉ በላይ ነው። ጨለማ ሁሉ ተገረሰሰ፣ የአውሬ ኃይል ተመታ። በእናንተ ህይወት ላይ የእግዚአብሔር እጅ ይመጣል።
አሜን 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 አሜን። እስቲ የጌታ እጅ ይመጣል በሉ። የጌታ መንፈስ ይመጣል በሉ። እኔ በፈራሁት ላይ በሉ የእግዚአብሔር ኃይል ይገለጣል በሉ። እኔ የፈራሁት በሉት አይወርሰኝም። ሀለስ አይወርሰኝም በሉ። በፈራሁት ቀን ላይ በሉስ፣ በፈራሁት ሰዓት ላይ በሉስ የእግዚአብሔር ክብር ይገለጣል። አንድ ሰው ጮኸ አሜን ይላል። ሩበደገስ አሜን 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 አሜን። በሕይወታችሁ ላይ የከበረው ዛሬ ጌታ ይነቅለዋል፣ ያፈርሰዋል። ኢያሪኮ የሆነባችሁ ይወድቃል። አቅንታችሁ መግባት ይሆናል። ሃሌሉያ። እንዲህ ብዬ ነው የሚያወጁባችሁ። ኢያሪኮ የሆነባችሁ ይወድቃል። እናንተ አቅንታችሁ ትገባላችሁ። የከለከለ ይወድቃል። አንተ ግን ሰተት ብለህ ትገባለህ ብዬ ነው። ሃሌሉያ። ነግሬያችኋለሁ። ኢየሱስ ያድናል። ሃሌሉያ። እስቲ ኢያሪኮ የሆነብኝ ይወድቃል ብሎ እስቲ ከዛ በኋላ ሰተት ብዬ እገባለሁ በሉ። እግዚአብሔር ወዳየላችሁ ክብር ትገቡ ዘንድ ኢያሪኮ ይወድቃል። የቤታችሁ ኢያሪኮ ይወድቃል። የሰፈራችሁ ኢያሪኮ ይወድቃል። አየሩ ያለው ኢያሪኮ ይወድቃል። በኢየሱስ ስም ይወድቃል። የእግዚአብሔር ኃይል ይጥለዋል። አራባዳጎ ሰፖያ ጩና አሜን። ምን ይወድቃል? እስቲ ኢያሪኮ ይወድቃል ብሎ እስቲ ኢያሪኮ ይወድቃል ብሎ ዛሬ አቅንቼ እገባለሁ በለው። የከበደኝ ይወድቃል በለው። ሰተት ብዬ እገባለሁ በለው። እንግዲህ እንደምታውቁት ኢያሪኮ በኢያሱ ዘመን ነው። የእግዚአብሔር ቃል ደግሞ ለኢያሱም ይሰራል፣ አንተም ይሰራል። አንዳንድ የሚያሾፉ ሰዎች ኢያሪኮ ምንድነው? ኢያሪኮ የተመጣ ኢያሪኮ ወደቀ ኦሬዲ አዲስ ኪዳን ያለው ይላል። በሰው ፊት ስንት ኢያሪኮ አለ፣ ስንት የሚከለክል አለ። ያው የኢያሪኮም ዓላማው እኮ እንዳይገቡ እንዳይወርሱ መከልከል እኮ ነው። ምን እንዳያረጉ አንብበን በዚሁ ኢየሱስ የተባረከ ይሁን። እስቲ ሰባተኛ ቀን ደረሰ በል። አራተኛም እንደ አኩርፋችኋል እንዴ? እስቲ ሰባተኛ ቀን ደረሰ በል። አሜን 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 አሜን። ስንተኛ ቀን? ሰባተኛ ቀን ምን የሚሆንበት ነው? እስቲ ኢያሪኮ የሚፈርስበት ነው በል። እስቲ ሰባተኛ ቀን ደረሰ በል። ኢያሪኮ ቅጥር ፈረሰ በል። እስቲ አሜን 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 አሜን። በቤታችሁ ላይ ተነብያለሁ፣ በሕይወታችሁ ላይ ተነብያለሁ፣ አየሩ ላይ ተነብያለሁ። ሰባተኛ ቀን ደርሷል። የኢያሪኮ ቅጥር ይፈርሳል። ሰባተኛ ቀን ደርሷል። ያስቸገረ ይሰበራል። ሰባተኛ ቀን ደርሷል። የጭንቀት ምናምን ይወድቃል። አራዳዳ ሳኮራ በደበደ ሰኮ እስቲ ሰባተኛ ቀን ደርሷል በሉ። ኢያሪኮ ይወድቃል በሉ። አዎ መጽሐፍ ቅዱስ ላይ በዚህ መንፈስ እያለን የጌታ ቃል ላንብብላችሁ። ኢያሱ ምዕራፍ 6 ላይ ያለው የእግዚአብሔር ቃል እንደዚህ ይላል። በዚህ ጊዜ እስራኤላውያን ከመፍራት ተነሳ፣ ኢያሪኮ ፈጽመ ተዘግተ ነበር። ወደ ውጭ የሚወጣም ሆነ ወደ ውስጥ የሚገባ አልነበረም ይላል አዲሱ መደበኛ ትርጉም። በእናንተ ትርጉም ምን ይላል? በድሮ ትርጉሙ ያው አንድ ናቸው። ያው አማርኛ ልዩነት ነው ያለው። ያው ቃሉ ያው ነው እና ኢያሪኮም ከእስራኤል ልጆች የተነሳ ፈጽመ ተዘግተ ነበር ይላል። ምን ሆኖ ነበር? ፈጽመ ተዘግተ ነበር። በእኔ በአዲሱ መደበኛ ደግሞ እንደዚህ ይላል። በዚህ ጊዜ እስራኤላውያን ከመፍራት ተነሳ፣ ኢያሪኮ ፈጽመ ተዘግተ ነበር ይልና ወደ ውጪ ምን የሚሆን የሚወጣ የለም፣ ወደ ውስጥም የሚገባ የለም ይላል። ጸጥ ረጭ አለ ማለት ነው። መንገዶች ሁሉ ተዘጋግቷል። ጸጥ። አንዳንድ ረብሻ አለበት ጊዜ ትዝ ይላችኋል። 1997 ላይ እዚህ ከተማ ላይ ምርጫ ወቅት ላይ በጣም ረብሻ ነበረና ከተማ ጸጥ
አለ። ሽሮ ሜዳ አካባቢ ነበርኩኝና አንድ መንገድ ወጥተን ወደ ኮተቤ አካባቢ ከአንድ ጓደኛ ጋር ወጥተን ጦርነቱ ተጀመረ። መኪና ማቃጠል ሲጀምር እዛው 2 ቀን ቆየን ማለት ነው። ከዛ መልስ ወደ ሽሮ ሜዳ አካባቢ ከመጣሁ በኋላ ከተማው ጭር ብላ ጸጥ ብላ፣ የጌታ መንፈስ ደግሞ ቤት ካለበት እንደዚህ አለኝ። ሰራዊቱ ፌደራል እንደዚህ ደቅኗል፣ እንደዚህ ነው እና ከተማ እንኳን ወፍ ለማለፍ ራሱ ያስፈራልና የጌታ መንፈስ እንደዚህ ተናገረኝ። በቤት ካለበት ከተማው ሰላም ነው እያልክ እስከ 4 ኪሎ ሄዳ ላይ አሜንና ኢየሱስ ስላለ ሰላም ነው እያልክ እያወጅኩ አይደለም እኮ ማወጅ አትችልም። በውስጤ ነው የሚያወጀው። እንደውም መንፈስ ቅዱስ ተናገረኝና ያስፈራል ከተማው፣ ምክንያቱም ያለው ሰው አይንቀሳቀስ፣ ትራንስፖርት የለ፣ ምን ይለ ይደብራል። ግን እስከ 4 ኪሎ ድረስ ሄድኩ ወጣሁ። ኢየሱስ የተባረከ ይሁን። ወክ እያረኩ እኮ ነው። ኢየሱስ ስላለ አገር ሁሉ ሰላም ነው፣ ከተማ ሰላም ነው ምናምን እያልኩ እንዴት እግረኛት አልተከለከለም። አንድም ሰው አልተባለም። ሰው ፈርቶ ነው የተቀመጠው እንጂ እኔ ግን ያው ወንደላጤም ነኝ ወጣትም ነኝ። ደግሞ የጌታ መንፈስ ተናግሮኛልና ሄደ ለፈ አውጅ ስለተባልኩኝ መንገዶቹ ላይ ኢየሱስ ስላለ አገር ሰላም ነው፣ ኢየሱስ ስላለ ከተማ ሰላም ነው፣ ኢየሱስ ስላለ አየር ሰላም ነው እያልኩኝ እስከ 4 ኪሎ ድረስ ተመልሼ መጣሁ። ኢየሱስ ያድናል። እስቲ አገር ሰላም ነው በል እንጂ። ያኔ ስላየው በዚህ ለዚህኛው ምርጫ እና ከዛ በኋላ ላሉት ምርጫዎች በጣም ጸልያለሁ። በጣም ነው ጸለይኩት። በጣም ጸልያለሁ። ምርጫ ሲመጣ እግዚአብሔር ደግሞ ይሄኛውን ምርጫ በሰላም ስላሳለፈው ክብሩን ለጌታ ስጡት። አጨብጭቡለት። ሃሌሉያ። በሰላም ስላለቀው ያው በሰላም ነው ያለቀው። ማለትም ምርጫው ጊዜ በሰላም አለቀ። ከዛ ውጭ ግን ያው ከአዲስ አበባ ውጭ ከምርጫ በኋላ በጣም ወደ አርሲ አካባቢ የሆነ ነገር ሁሉንም ያሳዝናል። ማንም ሃይማኖት፣ የትኛውም ሃይማኖት ቢሆን ሰው ልጅ እንደዚህ ሲገደል አንድ አይደገፍም። ጌታ ክፉን ይምታው። አገር ላይ ሰላም አሁንም ይስፈን እና ልምልላችሁ ነውና ፈጽሞ ከተማ እንደዚህ ዝግ ያሆነበት ጊዜ ነው። ለምንድን ነው የተዘጋበት? እስራኤላውያን እንዳይገቡ እና ከእስራኤላውያን የተነሳ ማንም እንዳይወጣም እንዳይገባም የተዘጋበት ጊዜ ነው። በዚህ ዝጉ ሰዓት ላይ እግዚአብሔር ግን አንድ ነገር ተናገረው ለኢያሱ። ሃሌሉያ። እግዚአብሔር በዝጉም ይናገራል ደግሞም ያደርጋል። ጌታ ይባረክ። ጎን ያለ ሰው በተዘጋበት ነገር ላይ ጌታ ይናገራል በሉ። ስከፈት ብቻም ሳይሆን ተዘግቶም እናገራለ። አሜን 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 አሜን። ተዘግቶም ጌታ በተዘጋው ደጅ ላይ ነው ጌታ የምናገረው። በተዘጋው ቤት ላይ ነው ጌታ የምናገረው። በተዘጋው ማይጸን ላይ ነው ጌታ ትወልጃለሽ እምልሽ። በተዘጋ ስራ በር ላይ ነው ጌታ እኮ ይከፈታል እምለው። ጮና ይከፈታል በለው። አንድ የሚከፍት ኃይል አለ። ሰው ቢዘጋ፣ ሰይጣን ቢዘጋ፣ ጅኒ ቢዘጋ፣ አውሬ ቢዘጋ አንድ የሚከፍት ኃይል ግን ከላይ አለ። ጮና አለ በለኝ እንጂ። ጅኒ ቢዘጋ፣ ሟርተኛ ቢዘጋ፣ ዘመድ ቢዘጋ፣ ምቀኛ ቢዘጋ አንድ ኃይል ከላይ ይመጣል። እሱ ይከፍታል በርን። ሰይጣን ቢዘጋ፣ ሰው ቢዘጋ እግዚአብሔር ይከፍትልሃል። ጮና ይከፈታል በለው። በሮች በብዙ ሰዎች ይዘጋል። በሰይጣን ይዘጋል፣ በአውሬ ይዘጋል፣ በመተተኛ ይዘጋል፣ በሟርተኛ ይዘጋል። ነገር ግን አንድ ማይዘጋለት ጌታ ከላይ ይመጣና ይከፍታል። ጩና ኢያሪኮ ይወድቃል በለው። አሹ 7ኛ ቀን ይደርሳል። የተዘጋባችሁ የምስራች አለኝ። በር የተዘጋባችሁ፣ ኑሮ የተዘጋባችሁ፣ ትዳር የተዘጋባችሁ፣ የሥራ በር የተዘጋባችሁ በኢየሱስ ስም መልእክት አለኝ። ኢያሪኮ ይወድቃል። ዛሬ ኢያሪኮ ጉድ ፈለበት። ሃሌሉያ። ቃል መጣ፣ ድምፅ መጣ፣ መንፈሱ መጣ፣ ቃሉ መጣ። ኢያሪኮ ዛሬ ጉድ ይፈላል፣ ይከፈታል። ሃሌሉያ። እንደ ኢያሪኮ የሆነባችሁ በብዙ መልኩ
የተጨነቃችሁ ነገሮቻችሁ የተዘገባችሁ ዛሬ መንፈስ ቅዱስ ነገሮቻችሁ ላይ ቃል አውጃል። ቃል መጥቷል። የመጣው ቃል ኢያሪኮ ምን ይሆናል? ይወድቃል። ፈጽመው አቤት 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 ፈጽመው ማንም የሚወጣ የሚገባ ሰው እንዳይኖር ተደርጎ ነው የተዘጋው። የሚገርመው ምን ይመስል ኢያሪኮ ከተማ በጣም የሚገርመው 32400 ካሬ ሜትር ያህል ስፋት አለና ለከተማይቱ ነዋሪዎች ብቻም ሳይሆን በዙሪያ ላሉ የገጠር ነዋሪዎች ጭምር ተገን መሆን የሚችል ከተማ የተመሸገች ከተማ ነበረች። ቅጥሯ ከፍታ 30 ጫማ ያህል ሲሆን ውፍረታቸውም 20 ጫማ ያህል ነበር። ኢያሪኮ ከዚህ በላይ የከተማ አማልክት ስለሚጠብቋት የማትበገር ከተማ ተብለ ትቆጠር ነበር። አማልክት ተጠብቃታል። ቅጥሯ አስተማማኝ ነው። ሃሌሉያ! ኢየሱስ ያድናል። በደም ታጥራለች። ማን ይችላታል? ልክ እንደ ባቢሎን የሆነች ከተማ ነች። የሚገርመው እና ታዲያ አማልክት ተጠብቃታል። የቅጥሮቿ ከፍታ 30 ጫማ ሲሆን 30 ጫማ በሜትር ምን ያህል ይሆናል? እና ፍቄ ገማቾች ግንበኛ የለም፣ አናጺ የለም። ስንት ሜትር ይሆናል? የላችሁም? 30 ጫማ ስንት ሜትር ይሆናል በሜትር? አንተ ባትገምት አይሻልም? አንተ ሌላም ብታወራ ነው ያዋጣ። መቼ ያዝክ? የት ነበርክ? ከማን ጋር ገበት ብትል ነው የሚያምረው። እሺ ፍቄ ምን አልከኝ? ምን አልከኝ? ስንት ሜትር? 15 ሜትር አይደል? እሺ ያው ያለሙያ ያቆም ብዬ ነው። ስንት ነው? 30 ጫማማ ስንት ሜትር ነው? አይ ልክ አይደላችሁም እያለ ነው። ሌላ ምን እያልከኝ ነው ብዬ? ልክ ነው ልክ አይደለም? 30 ጫማ ስንት ሜትር ነው እያልኩ ነው። 15 አሁን የኔ ቡና ቢሆን ወዲያው ነው የሚገምተው፣ ወዲያው ነው የሚሰራው ማለት ነው። እሺ 15 ሜትር ብላችሁ ያዙ። አሁን እኔ ስንት ሜትር ይሆናለሁ ስትገምቱ? አንድ ሜትር አሳነሰኝ እኮ። እሺ ካካ 75 እሺ ሁለት እኔ ላይ አንድ ቢጨምሩ ስንት ይሆናል? ስንት ሜትር ይሆናል? እሺ 3 ሜትር አድርጋችሁ እሺ 3 ሜትር ከምናምን ጨምሮ እሺ 3 ነው ወደ ላይ ብታሳድጉ ስንት ይሆናል? ስንት ሜትር? 6 ሜትር እንግዲህ አስበው 15 ሜትር አስበው። አዎ የቅጥሩ እንደዚህ ከፍ ያለ ነው። እና ታዲያ እንደዚህ በጣም ማንም ሰው ደፍሮ አይገባም። እሱ ብቻ አይደለም፣ ከተማዋን የኢያሪኮ አማልክት ስለመጠብቃት ማንኛውም ሰው ዝር ብለው አይገባም ተብለው የተወሰነበት ነውና ቤት ጠላት ስዋሽ እንደዚህ ነው፣ ስፎክርም እንደዚህ ነው። ኃይል አለኝ ጉልበት አለኝ አትገባትም አትችልም ልል ይችላል። የሰማዩ ታዲያ ምን ይላል? መጽሐፉን ብለን እናንብበው። ምን ይላል ታዲያ? እንደዛ ይሄን አይል ቅጥሮቿ ከፍታ 30 ጫማ ያህል ሲሆን ውፍረቱም ደግሞ 20 ጫማ ያህል ነው። ተክኔሱ እንደዚህ አይነት ስትመለከቱ በዚህ ከተማ በእነዚህ ሁሉ ታጥረ ከማን ነው? እቺ ከተማ ደግሞ ኢያሪኮን ለመያዝ ለኢያሱ አጠቃላይ ጦርነት ቁልፍ ነበረች። ኢያሪኮን ያዛት ማለት ጠቅላላ ከተማውን ለይዝ በጣም ቁልፍ ከተማ ነበረች። ትዝላችኋል። ሰው ዋናው ቤተ መንግስት ልግባ እንጂ ሌላው ቀላል ነው እንደሚባል እንደዛ ነው።
ቁልፍ ከተማ ነበረችና እቺ ዋናው ከተማ ነበረች። ስለዚህ ከናን ማነው የከናናውያን አማልክት ይልቅ የእስራኤል አምላክ የላቀ መሆኑን ይገልጣል ኢየሱስ ያደ። ስለዚህ በዚህ እንደዚህ ባሉበት ታዲያ እግዚአብሔር ምን አለ? ምዕራፍ 2 እግዚአብሔርም ኢያሱን እንዲህ አለው ይላል። አሜን። በተዘጋ ቤት፣ በተዘጋ ህይወት፣ በተዘጋ በር፣ በተዘጋ ደጅ እግዚአብሔር ግን ለኢያሱ እንዲህ አለው ይላል። እኛ ከተማውን አሽገረው ማነው አጥረናታልና ተመሽጋለችና በጣም አስተማማኝ ቅጥር አለን፣ አስተማማኝ አጥር አለን፣ አስተማማኝ ኃይል አለን፣ አስተማማኝ ጦር አለን። ከዛ ይልቅ አስተማማኝ ከተማን የሚጠብቅ አማልክት አላት በሚሉበት በሚተማመኑበት የሰማይ ድምፅ ለኢያሱ ታዲያ ምን አለ ብለን ስንመለከት እግዚአብሔርም እንዲህ አለው ኢያሱን እነሆ ይላል ኢያሪኮን አሜን ከንጉሷና ከተዋጊዎቿ ጋር አሳልፌ በእጅ ሰጥቻለሁ። አዎ ይሄ አዲስ መደበኛ ትርጉም በደንብ አድርጎ ይገልጻል። እነሆ ኢያሪኮን ይላል ከንጉሷና ከተዋጊዎቿ ጋር አሳልፌ በእጅ ምን አድርጋለሁ? ሰጠው። አንድ ሰው አሜን አይልም? አሜን የሚል ሰው ይጠፋል። እግዚአብሔር ሰጥቻለሁ እያለ ከማ ጋር? ከንጉሷ ጋር፣ ከተከታዮቹ ጋር፣ ከጀነራሎቹ ጋር ምን አድርጋለሁ? በእጅ አሳልፌ ሰጥቻለሁ። ጮና ሰጥቶኛል በል እስቲ። ከተማውን ሰጥቶኛል በል እንጂ ኢያሱን እግዚአብሔር እንዴ ምን አይነት አምላክ ነው! እዛ ጋር ጠላት ምን እያለ ነው? ዘግቼባቸዋለሁ እያለ ነው። እዚህ ጋርስ ሰጥቻለሁ እያለ ነው። ሁለቱም ለየቅል ናቸው። ልብ በል። እዛ ጋር ጠላት ምን እያደረገ ነው? ዘግቼባቸዋለሁ፣ አያልፉም፣ አይሻገሩም፣ አይሆኑም፣ አይደርሱም እያለ ነው ጠላት። በዚህ ጋር ደግሞ እግዚአብሔር ከተማውን ከነንጉሷ ሰጥቻለሁ እያለ ነው። ጮና አሜን በል እንጂ ሃሌሉያ። ከተዘጋው በላይ ነው ጌታ፣ ከዚሁ በላይ ነው ጌታ። ሰው ሲዘጋ ማይዘጋ እግዚአብሔር፣ ሰው ሲዘጋ ማይዘጋ ጌታ። ያንቺ ጌታ እንዲህ እያለ ነው ሰጥቻለሁ። ከተማውን ከማጋ ከተዋጊዎቿ ጋር፣ ከኃይሎቿ ጋር፣ ከጦር ሰራዊት ጋር በሙሉ ኢያሱ ሆይ ምን አድርጌያለሁ? ሰጥቻለሁ ይላል። እግዚአብሔር ሰጠው ካለ ሰጣ ነው። እግዚአብሔር ይስጥህ። ልባርከን ይመር እንጂ ከተማውን ይስጥህ፣ መሪዎቹን ይስጥህ፣ አየሩን ይስጥህ፣ አሜሪካውን ይስጥህ፣ አውሮፓን ይስጥህ፣ አረብ ሀገራትን ይስጥህ። አለ በኢየሱስ ስም ይስጥህ። አካኮ ሰፖራ ምትንባቸውን ህዝብ እግዚአብሔር ይስጥህ። ጎን ያለው ሰው እግዚአብሔር ላንተ ሁሉንም ሰጥቷል ብሎ ስለዚህ በለው እንደዚህ ውጣና ውረሰው። ኢያሪኮን ሳትፈራ ውጣ ውረስ። ሃሌሉያ። መውጣት መውረስ፣ መውጣት መውረስ የሆነ እግዚአብሔር ሰጠው ካለ ሰጣ ነው። እግዚአብሔር አሳልፎ ከሰጠ ማን ምቀኛለ? እያጎረመረመ ቢሆን ጠላት አይኑ እያየ ቢሆን እግዚአብሔር ሰጣ ነው። እስቲ ሰጥቶኛል ብሎ ከተማውን ላንቺ ሰጥቶሻል። አየሩን ይስጥሽ፣ አካባቢውን ይስጥሽ፣ ሰውን ይስጥሽ፣ አለቃን ይስጥህ። በኢየሱስ ስም ይስጥህ። በአለቃ ፊት ሞገስ ይስጥህ። በኢየሱስ ስም ይስጥህ። አራዳጎ ኢየሱስ የተባረከው ሰጥቻለሁ ነው የሚለው። ዛሬ ይሄ ትንቢት ቃል ሕይወታችሁን ይሰራል። ከዛሬ በኋላ እንዲህ ይሆናል። ኢያሪኮ ፈርሰው መንገድ ተከፍቶ በር ተከፍተው አየሩ ነፃ ሆነው የያዘ ሄዶ አንተ ከተማን ወስደህ ከዛ በኋላ እንዲህ ይሆናል። የምስጋና ጊዜ፣ የምስጋና የአምልኮ ጊዜ ይሆናል። እርግጠኛ ሆኜ የምናገርበት በሚቀጥለው ጊዜ ላይ ብዙዎች ለምስክርነትና ለምስጋና ይመለሳሉ። ሃሌሉያ። እስቲ በላ ከዚህ በኋላ ለምስጋና ነው የምመጣው ብለው ጎን ያለው ሰው ለምስጋናው እኮ ተረኛ ነው በሉት። ራዳ ጋዳዳዳ እስቲ በላ ለምስጋና ተረኛ ነው በሉት። አሁን የምስጋና ጊዜ ነው ላንተ በለው።
ለምስጋና ተረኛ ነው በል እንጂ። ኢየሱስ የተባረከ ይሁን። ተራ ያንተ ነው በለው እንጂ። ተራ ያንተ ነው በለው። ተራ ያንቺ ነው በለው እንጂ። ዛሬ የአንድ ሰው ኢያሪኮ ይፈርስና አቅንተ መግባት ይሆናል። ሁሉ በዳ ትገባለህ። መግባት ነው የሚሆነው። መድረስ፣ መውረስ፣ መሄድ። ሰባተኛው ቀን ደረሰ፣ የኢያሪኮ ቅጥር ፈረሰ። አሜን አሜን አሜን። ሰባተኛ ቀን ደረሰ። ሰጥቻለሁ ካለ በኋላ እግዚአብሔር ቀጭን ትእዛዝ ሰጣቸዋል። አጠር ያለ ግርግር የለበትም። ሃሌሉያ። ሰጥቻለሁ ንጉሷን ከና ጭፍሮቹ ከተማውን ጭምር ላንተ በእጅ ሰጥቻለሁ ካለ በኋላ እንደዚህ ይላል፣ ሰልፈኞቻችሁን ሁሉ ከተማይቱን አንድ ጊዜ ይዞራት፣ እንደም 6 ቀን አድርገው 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛው ቀን ከተማቱን 7 ጊዜ ዙሩ። ሃሌሉያ። የሚሰጠው ትእዛዜ ነው። አጭሩ የምትወርሱበት የምታፈርስበት በዚህ ነው ይላል። ምን ነው ምለው? ከዛ ሰጥቻለሁ፣ ሰልፈኞቻችሁ ሁሉ ከተማቱን አንድ ጊዜ ይዞሯት፣ እንደውም 6 ቀን አድርገው 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ይዞሩ። ከተማው ቀንደ መለከት ይንፋ። ቀንደ መለከቱም ባለማቋረጥ ሲነፋ የከተማውንም ድምፅ ስትሰሙ፣ የመለከትን ድምፅ ስትሰሙ ሕዝብ ሁሉ ታላቅ ጩኸት ይጩሁ፣ የከተማውን ቅጥር ይወድቃል አለ። አሜን። ትእዛዙ ምንድነው? አንዳንድ ቀን አንዳንድ ዙር ኢያሪኮን ትዞራላችኋል። አጭር ትእዛዝ። ምንም ጦር ማንሳት የለባችሁም። የእናንተን ጦር ላሳያችሁ አለ። ከተማን 1 ቀን ትዞራለህ። አሜን። 2 ቀን ትዞራለህ። 3 ቀን ትዞራለህ። ሃሌሉያ። 4 ቀን ትዞራለህ። አንዳንድ ዞር 6 ቀን ከዞራችሁ በኋላ ግን 7ኛ ቀን ግን ፋይናል ይሆናል አለ። በጌታ በኢየሱስ ስም ከዚህ በኋላ እንዲህ ነው የሚሆነው። ያንተ ኢያሪኮ ይወድቃል። ምን ጅሎች ናቸው እንዴ? ይህን ቅጥር ዝም ብለው ዞር ነው ተባለው። ከእግዚአብሔር ድምፅ በላይ የሚሆን የለም። ጌታ ካለ እንዳለውን የሚያደርገው ዙር ካለ ዙር ነው። ተንበርክክ ካለ መንበርከክ ነው። እንዲህ በጩኸት አፍርስ ካለ ጩኸ ማፍረስ ነው። አሜን አሜን አሜን። እንዲህ ስታወራ ይወድቃል ካለ ስታወራ ይወድቃል። ዝም ብለህ አይተህ ካለ አይተህና ይወድቃል እንጂ። ሃሌሉያ። የምን መታገል ነው? የጌታ ድምፅና ምሪት መስማት ነው። በሰማው ትተኩሳለህ፣ ኢያሪኮ ይወድቃል። አሜን አሜን አሜን። ኢያሪኮ የሚወድቅበት መንገድ ጩኸት ነው፣ ዙረት ነው። የመጀመሪያው ዙረት ነው። ምን ዙረት ነው? በምሪት መዞር። አሜን ነው። አረ ዙረት ጥሩ ነው። እሺ፣ ዝም ብሎ የሰፈር ዙረት እኮ አይደለም። ይሄ የጌታ ምሪት ያለበት ጌታን ሰምቶ መጸለይን፣ መንበርከክን፣ ተንበርክኮ መተኮስን፣ ማፍረስን፣ መገልበጥን የሚያሳይ ነው። አሜን። ጎን ያለ ሰው ዝም ብለህ በጌታ ፊት ዙር በለው። ይሄ ማለት በለው ዝም ብለህ ጸልይ በለው። በቃ ነገር ዝግ ቢሆንም ዝም ብለህ ጸልይ በለው። እስቲ ኢያሪኮ የሚፈርስበት ይሄ ነው አንዱ። ዝም ብሎ በጌታ ፊት መሽከርከር፣ በጌታ ፊት መሄድ። እኔ መቼም ቢሆን አንድ የማልጠለው ነገር አለ። ሰው ቤተ ክርስቲያን ነቢያት ጋር፣ አገልጋዮች ጋር፣ ቸርች ጋር ጌታ የምሰራበት ቦታ ሲሄድ ሰዎች ይነቅፏቸዋል። እኔ አልነቅፋቸውም። ለምን? ሰው ወደ ጌታ እንጂ ሄደው ጠንቋይ ቤት እኮ አልሄደም። አሜን አሜን። እንኳንም ዞረ። ሃሌሉያ። ይሄ ሰው የሆነ ቅባት ተቀብለው ነው የመጣው። እስቲ ዞር አለ በል እንጂ ጌታን ድምፅ ሊሰማ እንጂ የዞረው ሰውዬ ዝም ብሎ አይደለማ። ሰው እንኳን እስቲ ትናንትና ጠንቋይ ጋር በምትሄዱበት ጊዜ ትዝላችኋል? በጌታ ባልነበረችው ጊዜ እንደው ማትሄዱበት የለማ። እዛ ጋር አደገኛ ጠንቋይ መጥቷል፣ እዛ ጋር ወጥቷል ስትሉ ይሄ የተለየ ነው፣ ከዚህ ይለያል። ይሄ ጌታን ልታመልኩ ጌታን ልታከብሩ የምትሄዱበት ነው። ጌታ ይገለጥላችሁ። አሜን ነው ወይ? እና
ሰዎች ደግሞ 7 ቀን 6 ቀን አንዳንድ ዙር እየዞሩ ያድራሉ። የሰባተኛ ቀን ትእዛዝ ደግሞ የሚገርም ነው። አሜን። እስቲ 7ኛ ቀን በሉ የተለየ ነው በሉ። የሰባተኛ ዙር ግን የተለየ ነው በሉ። አንዳንዴ እኮ ሊነጋ አካባቢ ያለው ዙር አንዳንዴ ይከራል እኮ የመጨረሻ አካባቢ ነው እና 7ኛ ብዙ ቀናት ብዙ ቁጥሮች መዞር ሊነጋ ስል ነገር የረዘመባችሁ ዙሩ የረዘመባችሁ ኢያሪኮ ሊወድቅ ነው ተቃርቦ ነው። አራራራራራ ለዙሩ የከበዳችሁ የዞራችሁ የከረባችሁ አሁን ኢያሪኮ ሊወድቅ ስለቀረበ ነው። አሜን 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 አሜን። በሕይወት ያለው ኢያሪኮ አንተ ነው የምታውቀው። ይሄ ኢያሪኮ ዛሬ የለም፣ ግን ዛሬ በሕይወታችን በእያንዳንዱ ሕይወት ላይ ሰው ማሄድ የማይገባበት እንዳይገባ የሚከለክል ልትገቡ ስትሉ የሚመልስ ዝግት ምልሰር የሚያረግ ብዙ ነው፣ ግን ይሄ ይወድቃል። አሜን አሜን አሜን። ነገር አለኝነስ ነገሬ ደረረ ነገሬ አለና ምወጋ በጠላት ሰፈር ጩኸት አለኝነስ ጩኸት በሰባተኛው ቀን ሃሌሉያ። እስቲ ጩኸት አለ በል ውስጥ አለ በል እንጂ ጴንጤ ልማዱ ጩኸት ነው። በጩኸት ነው የሚፈርሰው። ሃሌሉያ። ጩኸታችን ትርጉም አለው እንጂ ሰካራም ጩኸት አይደለም። እስቲ እኔ ጮኻለሁ በል እንጂ የኔ ጩኸት የሰካራም ጩኸት ሳይሆን የመንፈስ ቅዱስ ነው። እንጮኻለን፣ እናፈርሳለን። እንጮኻለን፣ ይገለበጣል። ነገር አለኝነስ ነገሬ ዳና ናችሁ። እስቲ ነገር አለኝ በል እስቲ የኔ ጩኸት ነገር አለ በል እንጂ ያንተ ጩኸት እኮ ሰፈር መንደሩ እንደሚል እቺ ሴት ትጮኻለች። እቺ ሴት እኮ መቼ ነው? አዎ ሴትዮ ትጮኻለች። ነገር አለ ውስጧ፣ ኃይል አለው ጩኸቷ፣ ኃይል አለው አምልኮ አለ። ዛሬም ትጮኻለች፣ ነገም ትጮኻለች። ኢየሱስ ያድናል። ኢየሱስ ያድናል። አንድ ሰውዬ አሉና ወደዚህ አካባቢ ነው ወደ እነማማ አካባቢ ወደዛ እና አንዲት እዚህ የምትገባው ክርስቲያን ጠይቃት መንገድ ላይ የት ነሽ? አይ እና እነ ኤርሚያስ ጋር ነኝ። ያ ጩኸታም ያ ረባሽ፣ አዎ ረብሻለሁ። የኔ ጩኸት ሰይጣን ነው መረብሸው። አሜን ያለው ምንድነው? አይ የነሱ ይለያል መሳሪያቸው ምናቸው፣ ሌላው እነሱ ዋና ናቸው ፋብሪካ። ኢየሱስ ያድናል። አዎ እኔ ጋር ዋና አለ በለው። አስ ይጮሃለሁ እርሱ ይረብሻል። አዎ ከተማን ረብሻለሁ። እኔም ረብሾ መንፈሳቸው እንጂ ሰውን ረብሻ አላውቅም። ጮና እኔ ረብሻለሁ በል እንጂ እኔ ውስጥ አለው እንደ እኔ ውስጥ አለው ጴንጤንም ነው የምረብሸው። ያልገባ ጴንጤም ይረበሻል እኮ አንተ ለምን ታከረባለህ? አዎ በኔ ጩኸት ጴንጤም ይረበሻል። ጮና ጴንጤም ጭምር ይረበሻል በለው። አንቺ ምን ጩኸት አትቀንሽም እንዴ? ኤሊ እኮ አላት እኮ ሃና ግን ብሶት ያለባት ራእይ ያላት ኃይል ያላት እግዚአብሔር ሊሰራላት ያሰበውን ስላየች ሌትና ቀን ትጮኻለች። እስቲ እኔም እንደ ሃና እጮኻለሁ በለ። ኢየሱስ ያድናል። እስቲ እጮኻለሁ በለ። የኔ ጩኸት እኮ ኃይል አለው። የኔ ጩኸት ትርጉም አለው። የኔ ጩኸት ሳሙኤል እንዲወለድ ነው። የኔ ጩኸት ነቢያት እንዲወለድ ነው። የኔ ጩኸት ሰዎች ወደ ጌታ እንዲመጣ ነው። የኔ ጩኸት ብዙዎችን እንዲቀይር ነው። የኔ ጩኸት ለብዙዎች ታምራት እንዲሆን ነው። የኔ ጩኸት በአጋንንት የታሰሩ እንዲፈታ ነው። የኔ ጩኸት በአንቺ ቤት ታምራት እንዲሆን ነው። ሃሌሉያ! ኢየሱስ ያድናል። ጮና ኢየሱስ ያድናል በልጅ ዘንድሮ ባንቺ ጩኸት የሚወለድ አለ። የሚወለድ ሰራዊት አለ። አንድ ነገር ይሆናል። ኢያሪኮ ይወድቃል፣ ሳሙኤል ይወለዳል። ባንቺ ጩኸት እኮ ኢያሪኮ ይወድቃል፣ ሳሙኤል ይወለዳል። ሃሌሉያ! ዛሬም ይጮኻለሁ እንደ ጥንቱ እንደ ትናንትናው እንደ ወትሮው። ዛሬም ኃይል አለኝ፣ ዛሬም ጉልበት አለኝ፣ ዛሬም አቅም አለኝ። ኧረ ሲጮህ
እስቲ ጮኻለሁ በል ጮኻለሁ በል ጮኻለሁ በል እንጂ የኔ ጩኸት ኃይል አለው። የኔ ጩኸት ታምራት ያመጣል። የኔ ጩኸት በመብቱ ላይ ቅባት ያመጣል። እጮኻለሁ፣ እቀባለሁ፣ እጮኻለሁ፣ ታምራት ይሆናል። እጮኻለሁ፣ አዲስ ነገር ይጀምራል። እጮኻለሁ፣ ድንቅ ይሆናል። ወራዳዳዳዳ ይጮኻለሁ። የጩኸት ለውጥ ያመጣል። ያንተ ኢያሪኮ ዛሬ ይወድቃል። ሕይወትሽ ላይ ያለው ይወድቃል። ቤት ላይ ያለው ይወድቃል። የያዘ ይወድቃል። ያሰረሽ ይወድቃል። እንዲህ ይሆናል። ጌታቸው በእኔ ውስጥ ያለው እግዚአብሔር ክብር ነው። ሃሌሉያ። በከንቱ አንጮም። አዎ ኢየሱስ የተባረከ። አዎ የሚያምርብሽ እሱ ነው። ያ ነው የሚያምርብሽ። አራካሞሳፖያ እሱ ነው የሚያምረው። ሰይጣን ዛሬ ያንተ ጩኸት ጴንጤንም ግራ ያጋባል። ለምን ካልከው በአንተ ውስጥ ያለው ቅባት ልዩ ነው። ይረብሻል። አየሩን ይረብሻል። ጅኑን ይረብሻል። መተቱን ይረብሻል። መተተኛውን ይረብሻል። የኢያሪኮ ቅጥር ይወድቃል። ኢየሱስ ያድናል። ሃሌሉያ። ቀኝ እጃችሁ ከፍ አድርጉና ሃሌሉያ በሉ። በታላቅ ድምፅ በታላቅ ኃይል ድምፃችሁን ከፍ አድርጉና ኃይላችሁን ከፍ አድርጉና መንፈሳችሁን ከፍ አድርጉና ድገም 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 ድገም። ኢየሱስ ያድናል። ሃሌሉያ። ሀንዬ ያንቺ ነገር አልተበላም፣ ይመጣል። እቺ ሴት ጸሎት አበዛችኋል። አዎ ታብዛ። ሰይጣን ቀጠል ይበል። ጎን ያለ ሰው አበዛለሁ፣ በቃ ምንም ማድረግ አልችልም በለው እንጂ እኔ ጩኸት አበዛለሁ፣ አምልኮ አበዛለሁ፣ ዝማሬ አበዛለሁ። እኔ እኮ እንደ ልማዴ ነው የምጮህ። እኔ እኮ ሃሌሉያ ለትውልድ እጮኻለሁ። ሃሌሉያ አንደበቴን ከፍቶ ሰጥቶኛል፣ እጮኻለሁ። ኢየሱስ ተባረከ ይሁን። ጅን ወገቡ ይወጋ። የያዛችሁ ደፋ። ቤትሽን ያዘው ይደፋ። ሕይወትን ያዘው ይደፋ። ነገርን ያዘው ይደፋ። ኢያሪኮ ጋር ስንመጣ አሁን ሰባተኛ ቀን ደረሰ። ሰባት ቁጥር በመጽሐፍ ቅዱስ ላይ ፍጹም ቁጥር ነው። አሜን። ሰባተኛ መጽሐፍ ቅዱስ ላይ ሰባት የምለው የእግዚአብሔር ቁጥር ናቸው። ፍጹም ቁጥር ነው። አሜን። ሰባተኛ ቀን ደረሰ። ጎን ያለው ሰባተኛ እኮ ደርሷል በለው። ሰባተኛ ቀን ፍጹም ቁጥር ነው በለው። ሰባተኛ ቀን ፍጻሜ ነው በለው። አሁን ለነገር ፍጻሜ ደርሷል በለው። ለጅማሬ ፍጻሜ ያለው ጌታ ሃሌሉያ። በጌታ በኢየሱስ ማወጅ አለው። ሰባተኛ ቀን እስቲ ሰባተኛ ቀን በለው። ይሄ ሰባተኛ ቀን ለነ እስራኤል ከባድ ነው። ለምን? እግዚአብሔር የተናገረው የመጨረሻ ቀን ነው። እንዲህ ይሄ ግዙፉ ይወድቃል ያለበት ቀን ነው። ይሄ ነገር እንዲሆን ያለበት ቀን ስለሆነ ይሄ ቀላል አይደለም፣ ከባድ ሚጥም ያለበት ነው። ግን ደስ የሚለኝ ሰባተኛ ቀን ደረሰ። ጎን ያለ ሰው የመጨረሻ ቀን ደረሰ ብለው፣ ትንቢት የሚፈጸምበት ቀን ደረሰ ብለው፣ እግዚአብሔር የተናገረው የሚሆንበት ደረሰ ብለው፣ ብዙ ጊዜ ጠብቀሽ ያጣሽው ነገር የሚሆንበት ጊዜ መጣ ብለው እስቲ ደረሰ በል እንጂ አራባደደደደ ሃሌሉያ ደረሰ በል እንጂ አቻቻቻ ደረሰ በል እንጂ። ስንተኛ ቀን? ሰባተኛ ቀን። ሳይ በአንድ ዙር ያልወደቀ፣ በአንድ ዓመት ያልወደቀ፣ በሁለት ዓመት ያልወደቀ፣ በሶስት ዓመት ያልወደቀ፣ አሁን ግን ሰባተኛ ቀን ደረሰ። ይኸውላችሁ ይሄ ሰባተኛ ነገሮች የሚፈጸሙበት ቀን እልልታ ለጌታ አቅርቡለት፣ ባካችሁ ገቢ አድርጉለት ለኢየሱስ። ያ ኢየሱስ የተባረከ ይሁን። ስንተኛ ቀን አልኳችሁ? ሰባት። ጮና አንድ በሎ፣ ድገሙና ሁለት በሎ፣ ድገሙና ሶስት በሎ፣ ድገሙና አራት በሎ፣ ድገሙና አምስት በሉ፣ ድገሙና ስድስት በሉ። አሁን ስድስተኛ ላይ ናቸው። ሰባተኛ ቀን አንዳንድ ዙር በጌታ
ያዞራችሁ ያንገራታችሁ ግራ ያጋባችሁ ነገሮቻችሁን የያዘው በቃ ነገሮቻችሁን የያዘው ቤታችሁን የያዘው ጤናችሁን የያዘው ሁሉ ነገራችሁን የያዘው በናዝሬቱ ጌታ በኢየሱስ ስም ከዚህ በኋላ ግን ይገለበጣል። ለአንድና ለመጨረሻው ከአንቺ ጋር ላይቀጥል ነገር አለኝ እኔስ ነገሬ አለና የሚወጋ በጠላት ሰፈር ጩኸት አለኝ እኔስ ጩኸት ይተመናል እግዚአብሔር ኢየሱስ ያድናል። ቆቆቆ ሃሌሉያ። እስኪ ነገር አለ ይበስ ጩኸት አለ በልጅ አሁን ጩኸታቸውን የመለኩበት ሰባተኛ ቀን አንዳንድ ሰባተኛ ቀን ስደርስ አንዳንድ ዞሮ በጌታ በኢየሱስ ስም ሰባተኛ ቀን ወደ ለጨበጥና ዛሬ ላንተኩ ሰባተኛ ቀን ነው። እያርኮ የሚወርቅበት በር የሚከፈትበት አቅንተ የምትገባበት ለጌታ ሃሌሉያ ከዘመናት በፊት የተነገረው ትንቢት የሚፈጸምበት እግዚአብሔር ያለው በሕይወት ላይ የሚሆንበት እግዚአብሔር ካንተ ጋር የሚሰራበት ለምስጋና የምትመጣበት ለዝማሬ የምትመጣበት ኢየሱስ የተባረከ የሆነ እምባይክ የምታበስበት ሐዘን የሚረሳበት አላላላላላላ ድግምት የሚመታበት ታላቅ ነገር የሚሆንበት እግሪ ከታሰረበት ተፈቶ የሚሮጥበት የሥራ በሮች የሚከፈትበት ቀን ነው ዛሬ ላንተ። አሜን። አራባዳጎ ሰፎይ ኢየሱስ ያድናል። ጮና ኢየሱስ ያድናል በሉ። ትገምና ኢየሱስ ያድናል በሉ። አሜን። ሰይ ዋካሳፖራ ባዳጎ ሳንዶራስ አሜን። እንደተባለ መዞር ጀመሩ። አንድ ቀን ዞሩ፣ ሁለት ቀን ዞሩ የለም፣ ሶስት ቀን ዞሩ የለም፣ አራት ቀን በጌታ በኢየሱስ ስም ብዙ ቀን ሞክራችሁ ያቃታችሁ ጉዳይ አሁን ይሆናል። አሁን ይጀምራል። አመጀልቀባ አሁን ይጀምራል። ዛሬ ይጀምራል። ብዙ ጊዜ ሞክራ ውሃ የሆነብህ ጉዳይ አሁን ይጀምራል። ሎራ በደቀሰፖ ሃሌሉያ። መውለድ የምትፈልጉ ሰዎች ሆዳችሁን ያዙና አሁን ይሆናል በለው። በል ኢየሱስ ያድናል። አሜን። በር እንድከፈትላችሁ የምትፈልጉ ሰዎች አሁን ይሆናል በለው። ብዙውን ጊዜ ሞከራችሁ ፌል ያረገባችሁ አሁን ይሆናል። እስቲ ዛሬ ይጀምራል ብለው። ዛሬ አንድ ነገር እናፈርሳለን፣ አንድ ነገር እናስጀምራለን። የዘጋብህን እናፈርሳለን፣ አንድ ነገር ደግሞ እናስጀምራለን። ኢያሪኮን ቅጥር ፍርስርስ አድርገን ይኸውልህ ከላይም ከታችም ከምናምን አፍርሰን እንሄዳለን። ከዛ ደግሞ የክብር ምዕራፍ ትጀምራለህ። አሜን አትልም? ብዙ ሞክራችሁ አንድ ቀን ሁለት ቀን ሶስት ቀን አራት ቀን እያላችሁ ያቃታችሁ ጉዳይ አሁን ይወርቃል። አሜን ብለው ሰድ ይሄ ሕያው የእግዚአብሔር ቃል ነው። አሜን። ኢያሱም ለሕዝቡ ሁሉ በተናገረ ጊዜ ሰባቱ ቀንደ ካህናት ሰባቱን ቀንደ መለከት ይዞ በእግዚአብሔር ፊት ሄዶ ቀንደ መለከትንም ነፋ። የእግዚአብሔርም ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄድ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን እየነፋ ነበር። ኢያሱም ሕዝቡን እኔ ጩኹ እስከምልበት ቀን ድረስ አትጩኹ፣ ድምፃችሁን አታንሱ፣ ካፋችሁም አንድ ቃል አይውጣ፣ በዛ ጊዜ ትጮኻላችሁ ብሎ አዘዛችሁ ይላል። ቁጥር 12 ኢያሱም ማለዳ ተነሳ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱም ቀንደ መለከት ካህናት ሰባት ቀንደ መለከት
ይዞ በእግዚአብሔር ታቦት ፊት ሄዱ ነበር። አንድ ቀንደ መለከት ይነፋ ነበር። ሰልፈኞቹም በፊታቸው ሄዱ ነበር። የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛ ቀን ከተማይቱን አንድ ጊዜ ዞሩ፣ ወደ ሰፈር መጡ። በሰባተኛው ቀን በነጋ ጊዜ ማለዳ ተነሱ። አሜን። እንደዛ ስርዓት ከተማይቱን 7 ጊዜ ዞሩ። በዚያም ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛው ቀን ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷቸዋልና ጩኹ አላቸው። ምን አድርጓቸዋልና? ሰጥቷቸዋል። በቃ ወረዲ አሁን በእጃችሁ ይገባልና ምን ነው ጩኹ አለ። አሜን። ጌታ ይባረክ። ከተማው ምን አድርጓቸዋል? ልክ መጀመሪያ ላይ ተናገረው ሰጥቻለሁ አለው። አሁን ምሬቱን፣ ትእዛዙን፣ አካሄዱን ጠብቆ ልክ የተባለውን ልክ ያለውን አሜን። እግዚአብሔር ያለንን ማድረግ ይሁንልን። አዎ እስቲ ያለኝን አደርጋለሁ በለው። የተናገረኝ አደርጋለሁ በለው። የሚገርሙ ናቸው። ስርዓታቸውን ጠብቀው ትእዛዙን ጠብቀው ምርቱን ጠብቀው ካከናወኑ በኋላ ልክ ይሄ የተባለው 7ኛ ቀን ደረሰ። አሜን አሜን አሜን። እስቲ 7ኛ ቀን ደረሰ በለው። አሜን። የተባለው 7ኛ ቀን ሲደርስ ከዛ ጩኹ አላቸው ይላል። አሜን። ከተማይቱም በእርሷ ያለ ሁሉ ለእግዚአብሔር እርም ይሆናል። የላካቸው መልእክተኞች ስለሸሸገች ገለሞታይቱ ራብ ከእርሷ ጋር በቤተ ውስጥ ያሉት ሁሉ ብቻ በሕይወት ይኖራሉ፣ ሌሎችን ለእግዚአብሔር እርም እናደርጋለን አለ። ኢየሱስ ያድናል። ሌላ ከጌታ ጋር ከነሱ ጋር ማይል ብቻ አንዲት ሴት እነዚህ ሰላዮች ባሪዎቹን የተቀበለቻቸውን እቺ ራብ ገለሞታት ራብ የምትባሉ ሴት ያችን ብቻ እናስቀራለን እንጂ ሌላውን ለእግዚአብሔር እርም እናደርገዋለን አለ። አሜን። በጌታ በኢየሱስ ስም አወጅባችኋለሁ። በሕይወታችሁ ላይ በር ዘጋ፣ መንገድ ዘጋ ዛሬ ከእናንተ ላይ ይቃጠላል። የእግዚአብሔር እርም ይሆናል፣ እንዳልነበረ ይሆናል። አንተን ግን ጌታ እንደተናገረ ያደርግልሃል። የሚገርም አምላክ ነው። አሜን ነው። ከዛ በኋላ ምንድነው ማን ነው ወደታች ወረድ ብሎ እንደዚህ ይላል። ቶሎ ለመጨረስ ስለፈለኩኝ ነገር ግን ብርና ወርቅ ታስጨንቋትማላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሆናል። ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኹ፣ ካህናቶችም ቀንደ መለከቱን ነፋ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ ይላል። እስቲ በልና ቅጥሩም ወደቀ በልሽ። አዎ ለማጠቃለል እስቲ ቅጥሩም ምን ሆነ ይላል? ወደቀ። ድገምና ወደቀ በል። ጨምር ወደቀ በል። አዎ ያስቸገረ ግራ ያጋባ ቤትን ያዘ፣ ጤኔን ያዘ፣ ነገርን ያዘ፣ በርን ያዘ በጌታችን በኢየሱስ ስም እና ምን ሆነ? ወደቀ። አሜን አሜን አሜን። እስቲ ወደቀ በል እንጂ ምን ሆነ? የተባለው 7ኛ ቀን ሲደርስ ሕዝቡም የተባለውን ሲያደርግ እግዚአብሔር ከላይ ከሰማይ ወደው ጩኸታቸው ኢያሪኮን ጣለው። እስቲ ወደቀ በላ። ድገም ምን ሆነ? አሜን 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 አሜን። እንደዚህ ያዙና ልክ የሆነ ነገር እንደያዘ ሰው እንደዚህ ያዙና በጌታ በኢየሱስ በሉ። ኢያሪኮ ሆነብኝ፣ ያስቸገረኝ ከዘሬ ላይ ከቤቴ ላይ ከልጆቼ ላይ ከአገልግሎቴ ላይ ከተስፋዬ ላይ ከቤቴ ላይ ከአየሬ ላይ በጌታ በኢየሱስ ስም ወደቀ በል እንጂ በጌታ በኢየሱስ ስም ወደቀ። ጮና ወደቀ በል እንጂ። ኢየሱስ የተባረከ። ድገምና ወደቀ በል እንጂ። ራባዳዳዳዳ በጌታ ዛሬ የማይወድቅ ነገር የለም። በሽታችሁን አስቡ። ግፊት በሉ፣ ሱካር በሉ፣ ሌላም በሉ ኢያሪኮ የረባችሁ ሌላም ችግር በሉ። ዛሬ በአምላኬ በእግዚአብሔር ኃይል ጥለን ነው የምንወጣው። አራግፎ ነው የሚወጣው። ከኔ ጋር የቀጠለ ነው የዘለቀ ነው አትበይ። በጌታ በኢየሱስ ጥለን እንወጣለን። ጥለሽ ትወጫለሽ። ጥለት ትወጣለህ። ስጥዬ እወጣለሁ በል እንጂ
ኢያሪኮ ወደቀ። አገራውን ሰላም ነው። አሁን የሆነው እንደዚህ ነው። ኢያሪኮ ከወደቀ በኋላ የሆነው አንብብና ልጨ ህዝቡም ጮሁ፣ ካህናቶች ቀንደ መለከቱም ነፉ። ከዛ ቅጥሩም ወደቀ ብቻ። ህዝቡም ሁሉ እያንዳንዱ አቅንቶ ወደ ከተማይቱ ወጣ። አሜን። እስቲ ቢያንስ 1 4 5 ሰው ተሰለፍ። እዚህ ወደዚህ አቅና ተለበለ አፍተን 1 5 6 7 ተከተል። እሱ አትዳት እዛ ቁም ባለበት ፊት ወደዛ አድርገው። ቁም። እንደዛ እንደሱ ቁም። ተከተል። አንተ የተወሰነ ሰው ተጨመር እንጂ አንቺ ነቃ በይ። እሺ እንደዚህ ጠጋ። ዋና ቀና በል ወደዛ ወደፊት እንደዚህ። አታዩትም? እንደዚህ አቅንቶ ነው እያንዳንዱ። ትናንትና የሸፈናቸው ትናንትና ከፊት የነበረው ኢያሪኮ የለም ወድቋል። ህዝቡ እያንዳንዱ አቅንቶ እንደቆማችሁ ላምበላችሁ ኢየሱስ ያዳ አቅንተው ሃሌሉያ። እያንዳንዱ አቅንተው ፊቱ ወደ ከተማይቱ ወጣ እና ከተማይቱንም ወሰዱ ይላል። አሜን እንጂ አሜን ይባላል እንጂ ከተማይቱ ምን አደረጉ? ወሰዱ። አንድ ሰው ዛሬ የሆነ ነገር ይወስዳል። አሜን። የሆነ ነገር ይወስዳል። እስቲ ወሰደ በል እንጂ ድገመና ወሰደ በል እንጂ ራባዳጎ ሰፈ። እስቲ ዙሩና ፊታችሁ ወደዛ፣ ከኋላ ያላችሁ ወደፊት ወደዛ። አዙሩ፣ ተመለሱ። ማቅናት እንደዚህ ነው። ወደፊት። በቃ ጌታ ይባረክ። ድራማ ነው። እሺ ወደ እኔ አሁን ወደ እኔ ዙር እናንተ። አያችሁ እያንዳንዱ ኢያሪኮ ወደቀ። አቅንቶ እኮ ነው። አቀና። ወዴት ነው ሰልፉ? ወደ አየለን ልንገባ ነው። በቃ ኢያሪኮ የለም ወይ? የለም። እስቲ የለም በል እንጂ። አንዳንዱ በዚህ ይፈዛል። እስቲ የለም በል እንጂ። እንዴ ህዝቡ እያንዳንዱ እኮ አቅንቶ ሰተት ብሎ ሊገባስ በጌታ እንዴ የለም እንደ ኢያሪኮ የለም። ምን ሆናል? ወድቋል። ኢየሱስ ይባረክ። ከተማቱ ምን አደረጉ ይላል? ወሰዱ ይላል። ጮና አንድ ሰው ወሰድኩ በለኛ። ድገምና ወሰድኩ በለኝ። ወሰድኩ በለኝ እንጂ። ወሰድኩ በለኝ እንጂ። በጌታ በኢየሱስ ውሰደው። ወሰድኩ በል እንጂ አንተ ውሰድ። በኢየሱስ ስም ውሰድ። ክብርህን ውሰድ። ከፍታን ውሰድ። ፈውስን ውሰድ። ታምራትን ውሰድ። ኃይልን ውሰድ። አገልግሎትን ውሰድ። በኢየሱስ ስም ራባዳጎ ሰፖራ ውሰደው። በጌታ በኢየሱስ ስም በጌታ በኢየሱስ ስም ውሰደው። የእግዚአብሔር ኃይል ውሰደው። ክብር ውሰደው። በጌታ በኢየሱስ ስም ራባዳጎ ሰፖራሳ ውሰድ። ኢየሱስ ያድናል። አንድ ሰው ካለ የወደቀ ነው። የወደቀ ይነሳል። በመንፈስ የወደቀ ምንም አይሆን። ኢየሱስ ያድናል። ይኸውላችሁ አንተም መውሰድ ነው። መንፈሳዊ ህይወት፣ መንፈሳዊ ነገር፣ መንፈሳዊ ቋንቋ በመንፈስ ነው የሚሰራው። የሥጋ ስሌት እዚህ ውስጥ አይገባም። በመንፈሳዊ ኃይል ሃሌሉያ። እኔ የማወጀው የጌታ ድምፅ ነው። እስቲ ወሰድኩ በል እንጂ። አሁን ከዚህ በኋላ ልንጸልይ ነው። ውሰደው። ኢየሱስ የተባረከ። ዛሬ ማትወስዱት ነገር የለም። ና እንጂ ና የዳጅ ሰዎች ነው እንጂ እኔ መች ወሰድኳቸው? ራሳችሁ ነው የገባችሁ። አንዳንዱን መንፈሱ ይዞ ሄደ። እናንተም ከዚህ በቃ እንደው ከመንፈስ ጋር ተይዞ መሄድ ይሻላል። ጎን ያለው ከምትደርቁ እኮ ተይዞ መሄድ ይሻላል ብለው ኢየሱስ ያድናል። ተይዞ መሄድ ነው። ሃሌሉያ። ጎን ያለው ሰው አንተም ቁጭ እንዳላችሁ ጎን ያለው ሰው አንተም ተይዞ ሄድ በለው እኮ። ከሚሄደው ጋር ሂድ እንጂ በለው። በመንፈስ ሂድ በለው እንጂ። በኃይል ሂድ በለው እንጂ። ለመውረስ መሄድ ያስፈልጋል በለው እንጂ። በኢየሱስ መሄድ ይሁንልህ። መውረስ ይሁንልህ። መድረስ ይሁንልህ። ከፍታ መውረስ ይሁንልህ። ውረሰው። አራባዳዶዶዶዶዶዶ ዛሬ ይላችሁ የሆነ ክብር ትወስዱታላችሁ። የሆነ ኃይል ይወሰዳል። የሆነ ነገር ትወስደዋለህ። የተያዘብን ትወስዳለህ። ሰው ያዘው ትወስዳለህ። በእጅ ነው አሳልፈ የምሰጠው። በኃይል አወጅባችኋለሁ። ውሰደው ይብላችሁ በጌታ በኢየሱስ ስም። በሕይወታችሁ ለአንድ ነገር ይሆናል። ዛሬ ማትወስዱት ቅባት የለም። ልጅ ይዛችሁ ትሄዳላችሁ። ቅባት ይዘህ ትሄዳለህ። ኃይል
ኃይል ይዘህ ትሄዳለህ። ከፍታ ይዘህ ትሄዳለህ። የወደቀብን በትር ይዘህ ትሄዳለህ። የአገልግሎት ቅባት ይዘህ ትሄዳለህ። የእግዚአብሔር ኃይል ይዘህ ትሄዳለህ። በጌታ በኢየሱስ ስም ውሰደው፣ 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 ውሰደው። ይሄ በመንፈሴ እያየሁት በጣም የሚገርም የጌታ ክብር ይሄን ቤት ሞልቶታል። ይኸው በደም ካየው ይኸው በጌታ ሞልቶታል። የሞላው ክብር ይነካል፣ ይነካል። ወንበሩ ራሱ ይነካል፣ ወንበሩ ራሱ ይነካል። ልትቀመጡ እንኳን አትችለው። የእግዚአብሔር ክብር ይነካል፣ የእግዚአብሔር ኃይል ይነካል። ውሰደው፣ ውሰደው፣ ውሰደው። ኢየሱስ ያድናል። የጌታ የእግዚአብሔር መንፈስ ጌታ ኢየሱስ ያድናል። ዛሬ መውሰድ ቀን ነው የሚሆነው። እስቲ አንድ ነገር ይወስዳሉ ብለህ ዛሬማ ሳልይዝ አልሄድም። ገናችና ሳትሺ መሄድ የለብሽም። የሆነ ነገር ይዘሽ ነው የምትሄጂው። አሜን፣ አሜን፣ አሜን። የሆነ ክብር ትሄጃለሽ። እስቲ የሆነ ክብር በለው፣ የሆነ ኃይል በለው። ይዤ ነው የምሄደው። አዎ ተሸክሜ ነው የምሄደው። ከዚህ በኋላ ባዶ እጄን አልሄድም። በጌታ የባዶነት ዘመን ካንተ ላይ ከህይወት ላይ ይቀራል በኢየሱስ ስም፣ ይቀራል በኢየሱስ ስም። አሁን የባዶነት ዘመን ሰውን የሙላት የኃይል የክብር የጸጋ የድል ውሰደው። ኢየሱስ ያድናል። እናንተም ጎን ያለው ሰው አንድ ሰው ያዙና ቁሙ። አንድ ሰው ይዛችሁ ቁሙ። ሮዳዳዳ ውሰደው በለው። በቃ ከዚህ መንፈስ ጋር መሄድ ይሻላል። ወኔ አንድ ሰው ያዙ። በጌታ በኢየሱስ ስም ልጸልይ ስለሆነ ከኋላ አገልጋዮች መረድ ይሁኑ። በጌታ በኢየሱስ ስም ውሰደው። በጌታ በኢየሱስ ስም አንድ ሰው ያዙትና ከዚህ መንፈስ ጋር መሄድ አለብኝ በለው። ጎን ያለው ሰው መሄድ አለብህ በለው። በጌታ ሮባዳጋ ሳፎራባ መሄድ አለብህ በለው። ከዚህ መንፈስ ጋር መሄድ አለብህ በለው። ራባባባባባስ ይላ ሰዎች ላይ የምነድ እሳት አይቻለሁ። የምነካ ክብር አለ። ይነካለሁ። አንድ ነገር ይዞ ሄዳለሁ። በክብር ይጓዛለሁ። ኃይል ያገኛቸዋል። እጁ በኃይል ይነካቸዋል። ራሳችሁን ጠብቁ ብቻ ማዳዳዳዳዳዳ በራባዳጎ ሳፎራሳ በጌታችን በኢየሱስ ስም ዛሬ የመውሰድ ቀን ነው የሚሆነው። መጎናጸፊያ ትወስዳለሽ። መጎናጸፊያ ትወስዳለህ። መጎናጸፊያ ትወስዳለህ። በሕይወት ላይ የደር ትወስዳለህ። አሁን መውሰድ ይሆናል። ቱራ በደደደደደደ ሰኮማ መውሰድ ይሆናል። ለእግዚአብሔር ክብር ትወስዳለህ። የክብር መጎናጸፊያ፣ የኃይል መጎናጸፊያ በቤት ላይ የምነድ እሳት፣ በሕይወት ላይ የምነድ እሳት፣ በአገልግሎት ላይ የምነድ እሳት፣ ታሪክ የሚቀይር እሳት፣ ታምራት የሚያደርግ እሳት ሩባ ደደደደደ ሰፎሪያ ጸልያለሁ ዛሬ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም በሕይወታችሁ ላይ፣ በኑሯችሁ ላይ፣ በጤንነታችሁ ላይ የደረቀውን የሚያለመልም ሎዳካ ሰፎራ ጸልይ ዳኮ ሰፎራ ባዳጋሳ ታሪካቸውን የሚቀይር ታምራት የሚያደርግ ድንቅ የሚያደርግ ሕይወታቸው ላይ አዲስ ነገር የሚያደርግ ትናንት በነበሩበት ትናንት ባሳለፉበት እንዳያሳልፉ የሚያደርግ የእግዚአብሔር ኃይል፣ የጌታ መንፈስ፣ የጌታ ክብር፣ የጌታ ስልጣን በጌታ በኢየሱስ ስም ሕይወታቸውን የሚነካ ታሪካቸውን የሚቀይር ቤታቸውን የሚቀይር በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ጸልያለሁ፣ ጸልያለሁ። ሉዱኩ ሰፈራ ቸፓራ ባዳጎ ሰፎያ ሪባዳዳዳዳዳዳዳ የማያውቁት የእግዚአብሔር ክብር፣ የተለየ እግዚአብሔር ኃይል፣ የተለየ አይን መከፈት፣ አይን መከፈት፣ የአገልግሎት ቅባት ኦራባባባባስ ኡሩቡቡቡቡቡቡስ ታኮማ ሰፖራ ባዳጎ ሰፖያ ረበደጎ ሰፖር ከዚህ በኋላ የእግዚአብሔር ኃይል ልክ እንደ ኤልያስ እስከ ኮረብ ተራራ እንደሄደው በኃይል የሚያስኬድ ውሰደው፣ 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 ውሰጂው፣
ውሰጂው በጌታ በኢየሱስ ስም። ኢያሪኮሽን አፍርሻለሁ፣ ኢያሪኮን አፍርሻለሁ። የበሽታ ኢያሪኮ፣ የድህነት ኢያሪኮ፣ የመከራ ኢያሪኮ፣ የቤት መከራ ባዳዳዳዳጎ ሰፎራ ኢያሪኮ አፍርሻለሁ። አቻ ቶኮ ረባዳጎ ሰፌ ኢየሱስ የተባረከ ይሁን። የእግዚአብሔር ልጅ ኢየሱስ የሚነካ ያንተ እጅ ነው። ነገሩን የሚቀይር ያንተ እጅ ነው። በሯን የሚከፍት ያንተ እጅ ነው። ታምራት የሚያደርግ ያንተ እጅ ነው። ቶቶኮቶቶቶቶቶኮ ሰፖራ በጌታችን በኢየሱስ ስም ጸልያለሁ። ውሰጂው። ምርኮሽ እየተመለሰ ነው። በርሽ እየተከፈተ ነው። ታሪክ እየተቀየረ ነው። ታምራት እየሆነ ነው። ቤትሽ ልዩ ነገር ሊሆን ነው። ውሰጂው በጌታ በኢየሱስ ስም። ሉዳጋባ ሰፖራ ውሰጂው በጌታ በኢየሱስ ስም። እንደ ትናንትና አትቀጥዩም። ከዚህ በኋላ እንደ ትናንትና አይሳለቁብሽም። እንደ ትናንትና ቀላ አትገኝም። እግዚአብሔር በታላቅ ክብር ይመጣል። ለደጋ ሰፖራ ውሰጂው። ታሪክ ሲቀየር፣ ታምራት ሲሆን፣ ቤታቸው ሲለቀቅ፣ ነገራቸው ሲፈታ፣ ታምራ ቤታቸው ሲያጅብ፣ የእግዚአብሔር ሕይወታቸውን ደግሞ ሲጎበኝ እያየሁ ነው። አራዳኮ ሰፖያ በጌታ በኢየሱስ ስም ጸልዩ። ጸልይ በኢየሱስ ስም። ውሰደው። ቤት ነህ ውሰደው። የጎደለው ውሰደው። ቦራዳጎሳ ውሰደው። እስከ ዛሬ ድረስ የተያዘብን ውሰደው በመንፈስ ቅዱስ ኃይል። አሜን። ጸልያለሁ በጌታ በኢየሱስ ስም። ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሉ። በኢየሱስ ስም በሉ። እስከ ዛሬ እንደ ኢያሪኮ የወደቀብኝ ነገር አሁን እንደ ኢያሪኮ የያዘኝ፣ እንደ ኢያሪኮ መንገዴን የዘጋ፣ በሬን የዘጋ፣ ኑሮዬን የዘጋ፣ ራእዬን የዘጋ በጌታ በኢየሱስ ስም ዛሬ ባንተ ኃይል በኢየሱስ ስም በመጣው በእግዚአብሔር ቃል ተሰበረ፣ ወደቀ። ከዚህ ሰዓት ጀምሮ አንተ ወዳየልኝ አሁን በክብር እገባለሁ፣ እወርሳለሁ። የራከበ ሰፖያ እወርሳለሁ፣ እደርሳለሁ። አሁን 7ኛ ቀኔ ነው። የክብር ቀን፣ የድል ቀን፣ ኢያሪኮ የምወድበት ቀን፣ 7ኛ ቀን፣ የኃይል ቀን፣ የታምራት ቀን በኢየሱስ ስም ነው እንጂ ጌታ ተናግረው የምን ዝምታ መውሰድ ነው እንጂ በኢየሱስ ስም መውሰድ ነው እንጂ በጌታ መውሰድ ነው እንጂ እማማ መውሰድ ነው እንጂ የምን ዝምታ መውሰድ ነው እንጂ ኢየሱስ ያድናል። አሁን 7ኛ ቀን ደረሰ እኮ። የምስጋና ቀን፣ የክብር ቀን፣ የሞገስ ቀን፣ የምትደርሱበት፣ ልታመሰግኑበት፣ መልካም ሊሆንበት። የክዳን ሰው አይወድቅም። ኦራዳዳዳ አይወድቅም። የክዳን ሰው አይወድቅም። አይቆም። ቤትሽ አይበላ በኢየሱስ ስም ሆራ 7ኛ ቀን የምስጋና ቀን፣ የክብር ቀን፣ የመውረስ ቀን፣ የድል ቀን፣ የከፍታ ቀን መጣ ኢየሱስ። አራራራራ ዳጎሰፖያ ሉቻዳ ባራባ ዳጎሰፔ ሩዳ ሰፖራ ከሞሰፔራ በጌታ በኢየሱስ ስም ውሰጂው። አንዴ ሰው ወሰድኩ በለኝ። እስቲ ወሰድኩ በለኝ። ኢየሱስ ያድናል። ምን አረኩ? እንደ መውሰድ ነው። ኢየሱስ የተባረከ። እግዚአብሔር አምላክ ከተናገረው በሕይወታችሁ ላይ ሆነ። መንፈስ ቅዱስ ያለ ሆነ። ነይ እናቴ ነይ፣ ጉዳይ አለ ካንቺ ጋር። እንዲህ በዋዛ መሞት አለ ወይ? እንዲሁ በዋዛ መሞት አለ ወይ? ሰዎች ስላወሩ መሞት አለ ወይ? ታሪክ ያላበቃም። ዞር በል አንተ ጠላት፣ ዞር በል አንተ ጠላት። ክብሩን ሲጨምርብኝ ውበቱን ሲያበዛልኝ ይህን ያየ ጠላቴ በኔ ላይ ቆመ።
ሞቷል እያለ በከተማ ሲያወራ እኔ ግን አለሁ ከአምላኬ ጋራ እኔ ግን አለሁ ከኢየሱስ ጋራ እኔ ግን አለሁ ከአባቴ ጋራ ሃሌሉያ። እስቲ አለው በል አንድ ሰው እስቲ አለው በል እንጂ ኢየሱስ ያድናል። ታሪክ ያላበቃም ዞር በል አንተ ጠላት ዞር በል አንተ ጠላት እንዲሁ በዋዛ መሞት አለ ወይ? ሰው ስላወራ መሞት አለ ወይ? ታሪክ ያላበቃም ዞር በል አንተ ጠላት ከዚህ ቤተሰብ ዙሪያ ዞር በል ዞር በል ዞር በል ዞር በል ጥፋ 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 ጥፋ። ታሪክ አላበቃም፣ ይቀጥላል፣ ይጨምራል። አሜን አሜን አሜን። ዞር በል አንተ ጠላት ምሕረቱን ሲያበዛልኝ ጸጋውን ሲደረበበት ይህንን ያየ ጠላት በኔ ላይ ቀና ሞቷል እያለ በከተማ እኔ ግን አለሁ ከአምላኬ ጋራ እኔ ግን አለሁ ከኢየሱስ ጋር እኔ ግን አለሁ ከአባቴ ጋራ ውራ እኔ ግን አለሁ ከአምላኬ ጋራ እኔ ግን አለሁ ከኢየሱስ ጋራ እኔ ግን አለሁ ከአባቴ ጋራ እንዲሁ በዋዛ መሞት አለ ሰው ስላወራ መሞት አለ ወይ? ታሪክ አላበቃም ዞር በል አንተ ጠላት ዞር በል አንተ ከሳሽ ታሪኩን ሲያበዛልኝ ጸጋውን ሲደርብበት ይህንን ያየ ጠላቴ በኔ ላይ ቀና ሞቷል እያለ በከተማ ማን አለ ከአምላኬ ጋራ ከኢየሱስ ጋራ ከአምላኬ ጋራ ከአባቴ ጋራ ከኢየሱስ ጋራ እያሳከበ እኔ አለሁ በል አንድ ሰው እስቲ እኔ አለሁ ይበለኛ። ታሪክ ያላበቃም ሃሌሉያ ጩና ታሪክ ያላበቃም በል እንጂ ታምራት አላበቃም በል እንጂ እግዚአብሔር የጀመረው አላበቃም። አቻኮራ ዛሬ ግንቦት 30 ኢየሱስ የተባረከ ታሪክ አላበቃም። ታምራት ይሆናል። ሰይጣን ስላወራ መሞት አለው እኮ እንዲያለ ሰው እኮ መሞት እኮ የለም ነው። ታሪክ አላበቃም ዞር በል አንተ ጠላት ዞር በል ዞር በል ዞር በል ዞር በል ዞር በል ጮና ዞር በል እንጂ ዛሬ ከሳሻችሁን ዞር ነው የምናደርገው። የሚከሳችሁን ዞር፣ የሚረብሻችሁን ዞር፣ ግራ የሚያጋባችሁን ዞር፣ ነገር ጨለማ የሚለው ዞር። ኢየሱስ ያድናል። ዋው ምርጥ አባታችን ደስ የሚል ጌታችን አለ። ዋው ስሙ ተባረከ። የሚከሳችሁን ዞር ሰይ ሰይ ለአንተ ዋናው አየየየየ ናጂ ናጂ ኧረ ና እንንቀሳቀስ። ኮራ በል እንጂ ኢየሱስ ቀና በል ቀና በል ቀና በል እንጂ ቀና በል እንጂ አታገርግር። ይህንን ያየ ጠላት ሃሌሉያ ኢየሱስ ያድናል። ከሳሽ ዞር በል እስቲ ዞር በል እንጂ ና እንጂ ዞር በል እንጂ ኧረ ኢየሱስ ጌታ ነው። አሜን አሜን። እስቲ ዞር በል እንጂ ኧረ ምን ዞር የሚከስህን ዞር አድርግልሃለሁ። አሜን ነው። ምን የሚያደርገን ከሳሽ ሌትና ቀን የሚከስ የወንድም ከሳሽ ያንተ ከሳሽ የት አለ? ምን አለ? እንዴት? በምን እንል? አይ በኢየሱስ ስም አትከሰስ ይላል ጌታ። አትስማቸው፣ አትስማ። ስማቸው ይላል አንዱ ሰውን ስሙን ስጠራ አትስማቸው። ጎን ያለው ሰው አንተ እኮ አትስማቸው ብለው ከፊት ለፊት ክብር አለ ብለው እንደ ክብር ያለው ሰው አይፈራም በለው። ጠላትን አይሰማም በለው። ኢየሱስ ያድናል።
ያንተ ሞገስ ጠላትን ያባራል ብለሽ በሞገስ ትኖራለህ በለው። አሜን 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 አሜን። የሆነ ባለስልጣን ነው የሚሉ ሰዎች እኮ የሆነ ባለስልጣን ይላል ኢየሱስ ያድናል። የሆነ ሹመት ያለው አዎ ተሾማል። ኢየሱስ ያድናል። በቃ ጌታ ይባረክ። በቃ ባለቤትሽ ተሾማ እኮ አሜን። ጌታ ይባረክ። አታገኙም ከዚህ በኋላ ለእግዚአብሔር ተሾሟል። በጸጋ ተሾሟል። በኃይል ተሾሟል። ለአገልግሎት ተሾሟል። በጅንላት ተሾሟል። ሄይ ሃሌሉያ። ያንተ መኖር እኮ ጠላትን ግራ ያጋባል። ግራ ያጋባል። እንዴ ሰውዬ ይረበሻልና ይጠብቃል። ሰውዬ ግን አይረበሽም። ይወድቃ ብለው ይጠባበቃል። ሰውዬ ግን አይወድቅም። ይሞታል። ሰውዬ ግን አይሞትም። እንዴ ይሄ ሰው ማለት እንዴ ጥሬ ነው እንዴ ይላል። እንዴ አይወድቅም፣ አልወድቅም። ወደ ግብጽ መተመለስ ሌላ መታሰብ እግዚአብሔር ራሱ ወደ አንተ ይመጣል። ነገርን ይቀይራል። ታሪክን ይቀይራል። ታሪክን ይቀይራል። ታምራት ይሆናል። ታምራት ይሆናል በለ። በቃ ኢየሱስ ያድናል። ኢየሱስ የተባረከ ነው። ግራ ያጋበሱ ግራ ተጋባ። አንተና ቤት ግራ አትጋባም። አሜን። እዚህ ጋር መደረገው ምንድነው? ቀለበት አይደለ? እቺ ቀለበት አያችሁ? የጋብቻ ቀለበት። ቀለበት እንዲህ ሲደረግ ከሚስቴ ጋር ክዳን አለኝ ማለት ነው አይደለ? እግዚአብሔር ደግሞ የምለው እንደዚህ ነው። እኔ ካንተ ጋር ክዳን አለኝ። ኑሮዬ በክዳን አሜን። መውጣት በክዳን አሜን። መግባት በክዳን አሜን። የምትኖረው እኮ የሥራም ልፋት አይደለም። ልፋ ስራ ግን በክዳን ነው የምትኖረው። አሜን። እግዚአብሔር ይባረክ። ጌታ እንዴ በክዳን ያኖራለሁ። አሜን። አትጨነቅ። አሜን። ተባረክልኝ። አጨብጭባ ለጌታ ክብር። አሹ ኑሮ የሚሞተን በእግዚአብሔር እጅ ናት። እስትንፋሴም ሁሉ በእግዚአብሔር እጅ ናት። ታሪክ ያላበቃም። ዞር በል አንተ ጠላት፣ ዞር በል አንተ ጠላት። ቁጭ በሉሽ ታይ። እሺ እግዚአብሔር ይባርካችሁ። ሰይ እግዚአብሔር ይባርካችሁ። አሜን አትልም? እግዚአብሔር ይባርካችሁ። ውሰድ። አሜን ነው ወይ? ቁጭ ብላችሁ ጸልያለሁ ብዬ ነው። እሺ ስለደከማችሁ በመቆም እያርኩ ፈርሷል። ግንቡ አሁን የለም። አሜን ነው። ያ የሚያስፈራችሁ ግንብ የለም። አንተ አሜን አትልም? ያ የሚያስፈራ ግንብ እስቲ የለም በል እስቲ። ምን አመረግ? ያ ያስፈራራ ግንብ ምን ሆኗል? ምን ሆኗል? ፈርሷል በል እንጂ። አው ሰተት ብሎ መግባት፣ ሰተት ብሎ መድረስ፣ መውረስ፣ እግዚአብሔር ያየላችሁ መድረስ ሆነል በኢየሱስ ስም። ጌታ የተባረከ ውሰጂው። ምን አርገው? በጌታ በኢየሱስ ስም ውሰደው። ዳሳኮራ ሴፔራ ጸልያለሁ። ከዛሬ ጀምሮ ግራ ያጋበሽ በኢየሱስ ስም ወደቀ። ጮና ወደቀ በል እንጂ። ግራ ያጋባችኋለሁ ዛሬ ጥዬዋለሁ። ትገበና ወደቀ በል እንጂ። በጌታ በኢየሱስ ስም ወደቀ። አምላክ ትልቅ ነው። ያስፈራረሽ ከዚህ ሰዓት ጀምሮ ወደቀ። የእግዚአብሔር ታላቆች ጣልቃ ገባ። የመተት ጉልበት እንዳልነበረ ሆነ። ቤትሽን ያዘ ወደቀ። እስቲ ነገር ተገለበጠ በል እንጂ። ነገር ተገለበጠ። ውሰጂ በረከቱን በኢየሱስ። ነገር ተገልብጧል። እሺ ነገር ተገልብጧል። ደህና ናችሁ? ምን ሆኗል? ደህና ነሽ? በቃ ግቢያ ወደ ጌታ ሙሉ ለሙሉ ግቢ። ምኑኝ ግቢ ወደ ጌታ ወደ ጉያው ስር ወደ ውስጥ ምኑኝ እስቲ ግቢ በሏት። ግቢ በቃ ዳር ዳር አትበይ። እሺ ኢየሱስ ያድናል። ዳር ዳር አትበይ። ወደ ውስጥ ግቢ። ኢየሱስ ያድናል። በቃ መግባት ነው። ጌታ ጋር ደግሞ ሁሉ አለ። ኢየሱስ ያድናል። ጌታ ጋር ምን አለ? እስቲ ሁሉ አለ በለው። እስቲ
ሁሉ አለ በሉ። ድገምና ሁሉ አለ በሉ። በጌታ በኢየሱስ ስም ሁሉ አለ። ክብር በኢየሱስ ስም አሜን። በጌታ በኢየሱስ ስም በሕይወታችሁ ላይ የከበደውን አንከባልያለሁ። ውሰደው። አሜን አሜን። ምን አድርገው? ጌታ ደግሞ ይባርክሻል። እሺ አትሰሪያቸው እነዚህ ኮተታ ኮተት እሱ ሁለት መንግስት ተሸገርን እኮ እግዚአብሔር አንድ እስኪያደርግ ድረስ ያለው መከራ አንዱ መንግስት ክራ ያስራል፣ አንዱ መንግስት ነፃ ያወጣል። ኢየሱስ ያድናል። እስቲ ወደቀ በል። ወደቀ በል እስቲ። ይሄ ልጅ በክራ አይኖርም እኮ በጌታ ነው የምኖረው በኢየሱስ ስም። ሴት ነሽ ወንድ ነው? በምን በክራ አይኖርም፣ ክራ አይኖርም በኢየሱስ ስም። የክር መንፈስ ተመታ ይሁን። ፋሪስ የክር መንፈስ ተመታ ይሁን። ኢየሱስ ያድናል። ጎን ያለው ሰው የክር መንፈስ ይመታ በለው። እኔ መተት አላረግም በልጆቼ ላይ በለው እስቲ። መተተኛ የተተበተበ ነገር ነው በኢየሱስ ስም የወደቀ ይሁን። አሜን አሜን። መተት የወደቀ ይሁን፣ የፈረሰ ይሁን። ያንተ ልጅ በመተት ሳይሆን በጌታ ነው የምኖረው። አሜን አሜን። ከክፉ የምጠብቅ እግዚአብሔር እንጂ መተት አይደለም። ሶስታችሁም ቁሙ እስቲ። ሰባተኛ ቀን ደረሰ በሉ እስቲ። ኢያሪኮ ቅጥር ፈረሰ በሉ እስቲ። እሰይ ደስ የሚል ስንተኛ ቀን ምን ሆነ? ኢያሪኮስ በቃ። ከዛስ የሚቀጥለው አቅንቶ መግባት፣ ከዛስ መውሰድ፣ ከዛስ መድረስ፣ ከዛስ መኖር። በቃ ጎን ያለ ሰው ኑር በለው። ኢየሱስን ያዝ አንተ ያዝና በለው። ለሱ ንገሩ ሶስታችሁ አንዱ ለአንድ በይ እናንተም ተናገሩ እንጂ ቅጥር ፈርሷል በሉ እንጂ። በቃ ወድቋል ወደቀ በሉ እንጂ። ምን ሆነ? በቃ ኢየሱስ ያድናል። ምን ሆነ? ያንተ ኢያሪኮ እኮ ለመግደል የሚሞክር ነው ጋሽዬ። እሱ ወድቋል። እሺ እንዴት ሞት ነው? ይውደቅ። እሺ ይውደቅ በኢየሱስ ስም። የኢያሪኮ ቅጥር ያንተ እኮ ለመግደል ነው። ይሄ የሚገፋ ከላይ የሚገፋ መንፈስ የተመታየው። በቤት ከላይ በኩል የሚገፋ መንፈስ አለ። ያንተ መኖርን የጠላ የሚገፋ የሚከራከር መኖር የሚያስጠላ አንተ በመኖር ደግሞ የቀና የተበሳጫ አንድ ቃል ልኬልሃለሁ በኢየሱስ ስም። እስኪ ደርስ ድረስ እዛ አካባቢ ላይ ያለው መንፈሱ ፈርሷል፣ ሽባ ሆኗል። ይሄ ሰው ሽባ ይሁን ብሎ ነው የሚመትትብህ። ሽባ ይሁን አይሳከለት አይሆንለት የምለው እግዚአብሔር ግን እንደዚህ ያለኝ አፍርሻለሁ። አንተ ሽባ አትሆንም፣ እሱ ሽባ ይሆናል። ጩና አንተ ሽባ አትሆንም በልስ። እሱ ምን ይሆናል? ቁጭ በል። ዘመናችሁ ይባረክ። እሱ ምን ይሆናል? አንተ ምን አትሆንም? ኧረ ሽባ አትሆንም። ኢየሱስ ያድናል። ሽባ ሊያደርግ ያለው እሱ ሽባ ሆነ። ደህና ናችሁ? ኢየሱስ ይባረክ። ጎን ያለ ሰው ተስፉ በሉት እስቲ። ተስፋ አለ በሉ። ሆነ ያለ ባለ ተስፋ በሉ እስቲ ባካችሁ። ኢየሱስ ይባረክ። የኔ አባት እስቲ ባለ ተስፋ ነው በሉ። አንተ እግዚአብሔር ተስፋ አለ። ምን አለ? ራባዳኮስ በኢየሱስ ስም አሜን። ልባችሁን ጫኑ፣ እጃችሁ ልባችሁ ላይ በጌታ ሊባርካችሁና በዚህ ሊጨርስ በጌታ በኢየሱስ ስም ቤታችሁ ህይወታችሁ ላይ የገባ መርገም ሽር ያለው ያስጨነቃችሁ ወድቋል። የዚህ ወር መንፈስ ወድቋል። አሁን በኢየሱስ ስም ጸለይኩ። 1 2 3 ከህይወታችሁ ከማናችሁም ነገር ከጤናችሁ ከህይወታችሁ ክፉን አንከባልያለሁ። ይውደቅ በኢየሱስ ስም፣ ይውደቅ በኢየሱስ ስም። ከተስፋ ላይ ወደቀ አይሆን፣ ከቤት ላይ ወደቀ አይሆን፣ ከሰላምሽ ላይ ወደቀ አይሆን፣ ከመውጣት የወደቀ አይሆን። በኢየሱስ ስም ወደቀ አይሆን፣ 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 በኢየሱስ ስም ወደቀ አይሆን። ጤናችሁ ላይ ቤታችሁ ላይ ህይወታችሁ ላይ የምነሳ የወደቀ አይሆን። በኢየሱስ ስም ወደቀ አይሆን፣ በኢየሱስ ስም ወደቀ አይሆን። በጌታ በኢየሱስ ስም ወደቀ አይሆን። በኢየሱስ ስም ከሰላምሽ ወደቀ አይሆን። ነገሪ በስም ኃይል የተመታ አይሆን።
ይፈታ። በኢየሱስ ስም ፈትቼዋለሁ። ሰንሰለት ከቤታችሁ ላይ ይበጠስ። ጤናችሁ ላይ የተነሳ ሁሉ አንከባልያለሁ። ሰላማቸው የበዛ ይሆን፣ በረከታቸው የበዛ ይሆን፣ በኢየሱስ ስም የበዛ ይሆን። አባት ሆይ የሕዝብን ሰላም ያናገውን ሁሉ ነቃቅዬ ጥያለሁ። የተጣለ ይሆን። በእግዚአብሔር ሰላም ሰላም ይሆን። በእግዚአብሔር በረከት በረከት ይሆን። በእግዚአብሔር ኃይል ኃይል ይሆን። በእግዚአብሔር ሞገስ ሞገስ ይሆን። አሜን። አጨብጭቡ ለጌታ ክብር። እሰይ